ጌታ ኢየሱስ ክርስቶስ የተናገረው ነው። ደግሞ መጽሐፉ ተጽፎ ያለቀው ንጉስ ቂሮስ በሚለው በ539 ዓመት ቅድመ ክርስቶስ በባቢሎን ከተማረከ በኋላ ብዙም ሳይቆይ በ530 ዓመት ቅድመ ክርስቶስ እንደሆነ ይገመታል ይላል ታሪካዊ ዳራው። ትንቢተ ዳንኤል አብዛኛው ክፍል ልብ ወለድ መጽሐፍ ነው የሚሉ አሉ። ይሄውም ጊዜው ሲያዩ ትንቢት በዛን ዘመን ውስጥ የሚፈጸም አይደለም በሚል አጓጉል ዘመናዊ ፍልስፍና የመጣ ነው የሚል አለው። ትንቢተ ዳንኤል የተጻፈው በኋለኛ ዘመን እንደሆነ የሚያምኑ ደግሞ የተጠቀሰውን ይህን ያህል ሰፊ ዘመን ያካተተ ትንቢት ፍጻሜ ለማስወገድ ምዕራፍ 2 እና 7 ላይ የተጠቀሱትን አራቱ መንግስታት የባቢሎን፣ የሜዶን፣ የፋርስ እና የግሪክ መንግስታት እንደሆኑ ይነገራል የሚል እዚህ ክፍል ላይ ታሪካዊ ዳራ ውስጥ ተቀምጧል። ነገር ግን በጸሐፊው አመለካከት ሜዶንና ፋርስ በጥምር በአራቱ መንግስታት ዝርዝር ውስጥ እንደ ሁለተኛ መንግስታት የሚታዩ ናቸው ይላል። ይሄ ፋርስ እና ሜዶን የሚለው አንድ ላይ ሆኖ ማለት ነው። እና ይሄንን ካልኩ ብዙ ጊዜ እንዳልሻማ እኔ ወደ ዋናው ሀሳብ ብሄድ ይሻለኛል። ብዙ ጽፌያለሁ በታሪካዊ ዳራ ውስጥ፣ ግን ወደ ክፍሉ ብሄድ የተሻለ ነው። እንግዲህ ክፍሉን አነባለሁ። ክፍሉን በማነብበት ጊዜ ትንቢተ ዳንኤል ይቅርታ ትንሽ ታገሱ። እሺ፣ እግዚአብሔር የበላይ ነው በሚል ርዕስ ነው እኔ የወሰድኩት እና ክፍሉን ቀጥታ አነባለሁ። የይሁዳ ንጉስ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉስ ናቡከደነፆር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉስ ኢዮአቄምን ከእግዚአብሔርን ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። ይቅርታ መጠር አምላኩ ቤት ወሰደው፣ ዕቃውንም ወደ አምላኩ ግምጃ ቤት አገባው። ንጉሡን ነውር የሌለባቸውንና መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን እውቀት የሞላባቸውን ብልሃተኞችና አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብልሃተኞች ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንን ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረቦች አለቃ ለአስፋኔዝ ነገረ። ንጉሡም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ መብል የሚጠጣውን ጠጅ በየዕለቱ ድርጓቸውን አዘዘላቸው። በእነዚህ መካከል ከይሁዳ ልጆች ዳንኤልና አናንያ፣ ሚሳኤልና አዛርያ ነበሩ። የጃንደረቦቹም አለቃ ስም አወጣላቸው። ዳንኤል ብልጣሶር፣ አናንያም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛርያን አብደናጎ ብሎ ጠራቸው። ዳንኤልም በንጉሡ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ።
እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስና ምሕረትን ሰጠው። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁን ጌታዬን ንጉሡን እፈራለሁ። በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሡ ዘንድ በራሴ ትፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹን አለቃ በዳንኤልና በአናንያ በሚሳኤልና በአዛርያ ላይ የሾመውን ሜልዳርን እኛን ባሪያዎችህን 10 ቀን ያህል ትፈትነን ዘንድ እለምንሃለሁ። የምንበላውንም ጥራጥሬ የምንጠጣውንም ውሃ ይስጡን። ከዚያም በኋላ የእኛን ፊትና ከንጉሡ መብል የሚበሉትን የብላቴኖችን ፊት ተመልከት። እንዳየኸው ሁሉ ከባሪያዎቼ ጋር የወደድከውን አድርግ አለው። ይህንም ነገራቸውን ሰምቶን 10 ቀን ፈተናቸው። ከ10 ቀን በኋላ ከንጉሡ መብል ከበሉ ብላቴኖች ሁሉ ይልቅ ፊታቸው አምሮ ሥጋቸውም ወፍሮ ታየ። ሜልዳርም መብላቸውን የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ለእነዚህ ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትን ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበረ። እነርሱም ይገቡ ዘንድ ንጉሡ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ናቡከደነፆር ዘንድ አገባቸው። ንጉሡም በተናገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤል፣ እንደ አናንያ፣ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው አገኘባቸው። ዳንኤልም እስከ ንጉሡ እስከ ቂሮስ መጀመሪያ ዓመት ተቀመጠ ይላል። ከዚህ ክፍል እንግዲህ አሁን ካነበብኩት ክፍል አንዳንድ ነጥቦችን ለማየት ሞክሬ እንትን ብያለሁ። አንዳንድ ነገሮችን ለመጻፍ ሞክሬያለሁ። ወጣቶቹ ከ1 እስከ 2 ላይ ምንድነው የሆኑት? በኢየሩሳሌም እንግዲህ ንጉሥ የባቢሎን ንጉሥ ናቡከደነፆር ኢየሩሳሌም በከበባት ጊዜ እነዚህ ወጣቶች ኢየሩሳሌም ስትወሰድ ወደ ባቢሎን ተወስደዋል። በምርኮ ተወስዶ እዛ ኖረዋል እና እዛ እንግዲህ ምርኮ ሲወሰድ እስራኤሎች ብቻ አይደለም የተወሰዱት። በእስራኤል ያለው ንብረት በቤተ መቅደስ ውስጥ ያለው ዕቃው ሁሉ አብሮ እንደተወሰደ ነው የሚናገረው። እዛስ ምንድን ነው የት ነው ያስቀመጠው ዕቃውን ሲባል እዛ ጣዖት በሚያመልክበት ቤት ውስጥ አገባው ይላል። እንግዲህ ዕቃውንም ወደ አምላኩ ግምጃ ቤት አገባው። አምላኩ ጣዖት ነው፣ ስምም አለው። ከጊዜ አንጻር ወደዛ አልሄድም። ስለዚህ አሁን እነዚህን ካደረገ በኋላ በሁለተኛው ደረጃ ዳንኤልና ጃንደረቦቹ እዛ ይሄዳሉ። ተማርኮ ተወስደዋል። አሁን ከእስራኤል ከተማረኩት መካከል ሙሉ እንከን የሌለባቸው ንጹህ የሆኑ
እና ምንድነው ጥበብ ያላቸው የሚያስተውሉ እውቀትም የሞላባቸው ብልሃተኞች አስተዋይ ሆኖችን ንጉሱ መርጦ ከነሱ መካከል ሊያስተምራቸው እንደፈለገ እናያለን። እና አሁን እነዚህ ትምህርት ቤት ነው የሚገቡት። የ3 ዓመት ስልጠና ነው የሚሰጣቸው። ስልጠናው ቀላል አይደለም። ነገር ግን ትምህርቱን ተቀብለው ንጉሱ ያዘዘላቸው ቀለብ አለ። ልዩ የሆነ ምግብ ንጉሱ ቤት የሚቀርብ አለና እንዲወፍሩ በቃ ሰውነታቸው እንዲዳብር በቃ በደንብ ንጉሱ ሲያያቸው በቃ ልጅ በቃ እንዴት ነው ጉልበት ያላቸው ወፋፍራም የሆኑ ሰዎች እንዲሆኑ በዛ መልኩ ነው ንጉሱ የሚያስበው። ነገር ግን እነሱ እንደዛ አይደሉም። ምንድነው የሚለው? አሰበ ይላል። እንዳይረክስ በምግቡ በንጉሱ ምግብ እንዳይረክስ አሰበ ይላል። ስለዚህ ምንድነው ይሄ ማሰብ ማለት? እንግዲህ እነዚህ የእግዚአብሔር ሰዎች ናቸው። እስራኤላውያኖች እግዚአብሔርን የሚያመልኩ ናቸው። ናቡከደነፆር ግን ጣዖት አምላኪ ነው፣ እግዚአብሔርን አያመልክም። ግን እነዚህን ደግሞ ሊያስተምራቸው ሲወስድ እሱ ለራሱ ጥቅም እንጂ እነሱን ለተሻለ ነገር ወይ ሊጠቅማቸው ፈልጎ አይደለም። እስራኤላውያኖች የተማረኩ ናቸው፣ በምርኮ የተወሰዱ ናቸው። በቤቱ ወስዶ እነዚህ ምርጥ የሆኑት ሰዎች ካሰለጠነ በኋላ ሊያደርግ የፈለገው ለራሱ ስራ ለራሱ አገልግሎት ሊጠቀምባቸው ነው። ይሄ የጠላት አሰራር ነው። ጠላት ከጀርባ እነዚህን እስራኤላውያንን በቃ በምርኮ መወሰድ ብቻ ሳይሆን ሊያጠፋቸውም ይፈልጋል። ምክንያቱም የሚመጣው ይሄ በትንቢተ ዳንኤል ውስጥ የተነገረው በክፍሎቹ ውስጥ ስናይ ቀድሞ ሊመጣ ያለው የመጣው ትንቢቱ የተፈጸመ ሊፈጸምም ያለው ገና አሁንም ዛሬ ራሱ ያልተፈጸመ በሱ በትንቢተ ዳንኤል ውስጥ የተነገረ ያልተፈጸመ ያለ ነገር ያለ መሆኑን ጠላት ስለሚያውቅ ምንድነው ቀድሞ መምታት ይፈልጋል። ግን በትምህርት ነው የወሰዳቸው እና ቋንቋቸውን እንዲማሩ የናቡከደነፆርን ቋንቋ ስም አላቸው። ቋንቋ የሀገራቸው አንዱ አይ ቲንክ አረማይክ የሚባል ቋንቋ አለ። እሱን እና አንድ ሁለተኛ ሌላ ቋንቋ አለ። እነዚህን በዚህ ሊያሰለጥናቸውና ለራሱ አገልግሎት ሊጠቀምባቸው እንደሆነ ነው ሀሳቡ ያለው። ስለዚህ አሁን ምንድነው ስለዚህ አሁን እነዚህ እስራኤላውያኖች በዚህ መልኩ ሲሆኑ ምንድነው ናቡከደነፆር ይሄንን ሲያደርግ ምንድነው የሆነው ስንል ዳንኤል በቃ እንዳይረክስ በእነሱ በመምላቸው እንዳይረክስ አሰበ ብሎ እነዚህ አሁን ጃንደረባው አለ። ለጃንደረባው እንግዲህ ይናገረዋል። ግን እነሱ በምግብና በዛ ስለሚያምኑ ጃንደረባው ይሄ ነገር እንደሚጎዳው አሰበ።
አሰበ። ምክንያቱም ንጉሱ እነሱ ፊቱ ሲቀርቡ እንዳይከሱና እሱ ችግር ውስጥ እንዳይወድቅ ነገራቸው። አይደለም አሉ፣ አንተ እንደምትለው አይደለም። ምክንያቱም 10 ቀን ስጠን፣ 10 ቀን ስጠንና በቃ ከስተን ከሆነ እኔም አማርኛ ጨምሬበት ነው። ከስተን ከሆነ ያው ታያለህ እኔ ትገመግምንና የሚል ነገር አለው። ስለዚህ አሁን ንጉሱ ፊት አይ ቲንክ ጃንደረባው ቢፈራም ምንድን ያደረገው ለጊዜው ዳንኤል በሰውየው ፊት ሞገስ አግኝቶ ስለተሰማ ደግሞ በጥበብ ነው የሚናገረው፣ በክርክር ሳይሆን በቃ ስላሳመነው ያደረገው በቃ እሺ ያሰኘው። 10 ቀን ፈቀደለት። 10 ቀን ሲሆን ያው ፊታቸው ወዝቶ ፋክቶ ወፍረው በጥራጥሬ በቃ በስጋ አይደለም በንጉሱ ባዘጋጀው ነገር አይደለም፣ ራሳቸው በቃ እንደዛ 10 እጥፍ ይላል። እንደውም 10 እጥፍ ከዛ ከተቀለቡት የበለጠ ሆኖ ተገኙ ይላል። በምግብ ብቻ አይደለም በትምህርትም ሞገስ ያገኙ እና በቃ እግዚአብሔር ከነሱ ጋር ሆኖ እግዚአብሔር ሞገስን ሰጥቷቸው እግዚአብሔር ሁሉን ነገር በቃ እንዲፋፉና በጥበብ ሁሉ በትምህርታቸውም በቃ ከፍተኛ ደረጃ ደርሰው ንጉሱ ፊትም ሞገስ አግኝተው በቃ ለትልቅ ስፍራ ለትልቅ ቦታ በአገሪቱ ውስጥ ያው ስደት ባላቸው በዛ በስደት ምድር ውስጥ እነሱ እንዳውም በቃ ጥበበኛ ሆኖ ተገኙ ማለት ነው። ዳንኤል በመሪነት ቢነገርም ግን ከዳንኤል ጋር ያሉት እነዚህ 3ቱ ሰዎች እነ አናንያ፣ ሚሳኤል እና አዛሪያ ከዳንኤል ጋር አብረው በቃ በዛ ግዛት ውስጥ ንጉሱ ፊት ትልቅ በቃ ትልቅ ነገር በቃ ማድረግ እንደቻሉና እንዳውም ምንድነው የሚለው ቁጥር 17 አካባቢ ላይ ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትንና ማስተዋልን ሰጣቸው ነው የሚለውና እና በራእይና በህልም ሁሉ አስተዋይ ሆኑ ይላል። ዳንኤል እንግዲህ እንደዛ ሲሆን እነዚህ ሰዎች በቃ እግዚአብሔር ንጉሱን አስገዛላቸው። እኔ በዚህ መልኩ ነው የተረዳሁት። ንጉሱን አስገዛላቸው። ሞገስ በቃ እጥፍ ሞገስ በንጉሱ ፊት እንዲያገኙ አደረጋቸው። ከዛ በኋላ በቃ ማስተዋልን ሁሉ በቃ በግዛቱ ውስጥ ተፈላጊ ሆኑ፣ የሚፈለጉ ሰዎች ሆኑ። በቃ እነዚህ በእንደዚህ መልኩ ሊሆኑ የቻሉት ለምንድን ነው ሲባል ወደ ኋላ ልመለስ፣ እንዳይረክስ አሰበ የሚለው ነገር አለ። ቦታቸውን አልተውም። ቦታቸው እነዚህ ምርኮኞች ቢሆኑም ራሳቸውን ላልሆነ ነገር አልለወጡም። ራሳቸው ከእስራኤል ሕዝብ ጋር እስራኤል በኢየሩሳሌም በደል ሰርቶ እግዚአብሔር ሌላ ነገር በሰሩት በደል በዚህ ምርኮ ለመወሰድ
ቢችሉም ነገር ግን እግዚአብሔር አሁንም ከነሱ ጋር ስላለ እነሱም ደግሞ እንዳይረክሱ በልባቸው ስላሰቡ ያ አለመርከስ ደግሞ ምንድነው የእግዚአብሔርን ሥርዓት እነሱ እግዚአብሔር አስተምሯቸዋል። ድሮ ኢየሩሳሌም በነበሩበት ጊዜ እነዚህ ሰዎች ከእግዚአብሔር ተምሮ እንዳሉ ናቸው ያውቃሉ። የእነሱ ሥርዓት የተለየ ነው። ከዚህ ከባቢሎን ንጉሥ ጋር አይገናኝም። የባቢሎን ንጉሥ እግዚአብሔርን አያውቅም። እሱ ጣዖት አምላኪ ነው። እሱ ስራው ፈጽሞ ከእግዚአብሔር ስራ ጋር የማይገናኝ ነው። እነሱም እዛ ሆኖ ይህንን አይተው ነው። ስለዚህ ንጹህ ሆኖ እነሱ በኢየሩሳሌም በነበሩበት ጊዜ የኖሩትን ኑሮ ለመኖር ያደረጉት ነገር ነው እና ስለ ህግ አላቸው፣ የራሳቸው ስርዓት አላቸው። በዛ መገዛትን ነው የመረጡት። እናንተ እንደው ብታዩ በሌላ ክፍል ላይ ከዚህ ክፍል ወጥቼ አሁን ሙሴን ብንመለከት ሙሴ ምንድነው ያደረገው? እንደ ከግብፅ ከፈርዖን ጋር በሚገዳደርበት ጊዜ እንዴት ነው እሱ እነዛ መቅሰፍቶችም ሲመጡ ሌሎች ነገር እግዚአብሔር ከሱ ጋር ስለነበረ እሱ ምንድነው ያደረገ? የፈርዖን ልጅ መባልን መምረጥን አልፈለገም። ምክንያቱም እሱ ከእግዚአብሔር ወገን ነው። ከእግዚአብሔር ወገን ነው። እግዚአብሔር የመረጠው ነው። ከዛ ጋር የሚገናኝ ሀሳብ ነው ያላቸው። ስለዚህ ይሄም የዳንኤል ማሰብ እንዳይረክስ ማሰብ ማለት በቃ ከእግዚአብሔር ሕዝብና ከእግዚአብሔር ጋር መወገንን የሚያመለክት ነው። ስለዚህ መርከስን አጥብቆ አይፈልጉም፣ መርከስን አይመርጡም እና እግዚአብሔር ከነሱ ጋር ደግሞ እንዳለ አስረግጠው ነው የሚያውቁት። እና ይሄ እግዚአብሔር ከነሱ ጋር መኖር ዛሬስ ለኛ ምንድነው ምንድነው? የነሱ ጋር ብቻ ነው ያለ ወይስ ዛሬ ከኛ ጋርም እግዚአብሔር አለ የሚለውን ነገር እንድናስብ ያደርጋል። ሁል ጊዜ እግዚአብሔር ከኛ ጋር ነው። እግዚአብሔር የመረጠን የእግዚአብሔር ልጆች ተብለን በስሙ የምንጠራና የምንወጣ የምንገባ ነን። ብዙ ነገር እግዚአብሔር አድርጎልናል። ዳንኤል እንደ ምሳሌ ቢሆኑም እኛም ለዚህ ለእግዚአብሔር ስራ ለእግዚአብሔር ቤት እግዚአብሔር ያደረገልን ነገር ስናስብ እኛ በቆራጥነት በቃ ለምን መስዋዕት አንከፍልም? እግዚአብሔር ከኛ ጋር ነው ያለው። መስዋዕት እሱ ቀድሞ ይዋጋልናል፣ ራሱ ይዋጋልናል። ምንድነው እግዚአብሔር ከኛ የሚፈልገው? እምነታችንን ነው። ኢሳይያስ 52ን ሄጄ አያለው። ወደ ማጠቃለል መሄድ ፈልጋለሁ። ኢሳይያስ 52 ላይ ስንመለከት ከቁጥር 11 እና 12 ኢሳይያስ 52 የሚለው ምንድነው? እናንተ የእግዚአብሔር ዕቃ የምትሸከሙ ሆይ እልፍ በሉ፣ ከዚያ ውጡ፣ እርኩስን ነገር አትንኩ፣ ከመካከሏ ውጡ፣ ንጹሐን ሁኑ፣ እግዚአብሔር ይቀድማልና የእስራኤል አምላክ
ይከተላችኋልና በችኮላ አትውጡ፣ በመኮብለልም አትሄዱ ይላል። ስለዚህ እግዚአብሔር ለእኛ የሚያስተምረን ምንድን ነው ስል በቃ እግዚአብሔር የበላይ ነው፣ ሁል ጊዜ የበላይ ነው። እግዚአብሔር ንጉሥ ነው፣ ዘላለማዊ ንጉሥ ነው። ምንም ባለስልጣን ቢመጣ ቢሄድ ሁል ጊዜ እግዚአብሔር የበላይ ነው፣ ባለስልጣን ነው፣ ገዢ ነው፣ መሪ ነው። እግዚአብሔር በትንቢተ ዳንኤል ላይ የተነገረው እኔ በትንሿ አእምሮዬ የተረዳሁትን በጥቂቱ ከዚህ ክፍል ያገኙትን ለመግለጽ ቢሞክርም አእምሮአችን በላይ ያለፈ ብዙ ነገር በሕይወታችን ብናውቅም ባናውቅም እኔ ራሱ ያቆመኝ እግዚአብሔር ነው። እግዚአብሔር ነው ዛሬን ያደረሰ። ዛሬ የምደርስም አይመስለኝም ነበርና እግዚአብሔር ትልቅ ነው፣ የበላይ ነው። በትንቢተ ዳንኤልም ላይ የተነገረው ከምዕራፍ 1 እኔ ምዕራፍ 1ን ለምሳሌ ያህል ብጠቅስም ክፍሉ በሙሉ ምዕራፍ 12 ምዕራፎች አሉት። ክፍሉ በሙሉ የምናገረው የእግዚአብሔርን አሸናፊነት ነው። እግዚአብሔር አሸናፊ ነው የሚል መጨረሻ መዝጊያው አሸናፊ ነው የሚል ሀሳብ ያለው መጽሐፍ ነው ትንቢተ ዳንኤል። እና ደግሞ ኤፌሶን 6:11 ቁጥር 11 እስከ 16 ያለውን ደግሞ አብረን እናይና ወደ ማጠቃለያ አጠቃልላለሁ። ኤፌሶን ምዕራፍ 6 ከ11 የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከሸለቆችና ከስልጣናት ነው፣ ይቅርታ፣ ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምቶ ቁሙ። በሁሉ ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ይላል። ስለዚህ እግዚአብሔር እንድንታጠቅ ይፈልጋል። መታጠቅ በቃ የጦርን ዕቃ እንድንለብስ፣ በዙሪያችን የሚከብ የጠላት ኃይል፣ የጠላት ስራ፣ ክፉ መንፈስ የምንዋጋበት መሳሪያ ተሰጥቶናል። እሱም የእግዚአብሔር ቃል ነው። የእግዚአብሔርን ቃል ታጥቀን ስንሄድ ስንወጣ በምንሄድበት ስፍራ ሁሉ ላይ እግዚአብሔር ከኛ ቀድሞ ይወጣል። ስለዚህ ሁል ጊዜ እንደታጠቀን ሁል ጊዜ እግዚአብሔር ከኛ ስለሚቀድም በቃ በእግዚአብሔር ኃይል ጠላትን ኃይልን እየተዋጋን እያሸነፍን እንድንኖር ይፈልጋል። ስለዚህ ራሳችን እና አንዳንድ ሁኔታዎችን በመመልከት ዙሪያችንን ስናይ የሚያደክም ነው። ግን ወደ ላይ ስንመለከት ወደ እግዚአብሔር ስናይ እግዚአብሔር ኃይላችን ነው። እግዚአብሔር በቃ ከምንገልጸው ከአእምሯችን በላይ
የሆነ አምላክ ነው። ስለዚህ ይህንን አምላክ ከፍ እያደረግን እኛ ወደፊት እንድንራመድ፣ እንድንጓዝ፣ እንድንታጠቅ እግዚአብሔር ይርዳን፣ እግዚአብሔር ያግዘን። እግዚአብሔር ዘመናችንን ሁሉ በዚህ መልክ ጨክነን ከእግዚአብሔር ጋር ተዋጊ ሆነን መሄድ እንድንችል ይርዳን። ጨርሻለሁ። ጌታ አብዝቶ ይባርካችሁ። በጸሎት ፓስተሮቻችን ይቀጥላሉ። እግዚአብሔር አምላካችን የተባረከ ይሁን። ክብር ለእግዚአብሔር ይሁንለት። ወሰን የጌታ ኢየሱስ ይባርክህ። እግዚአብሔርን እናመሰግናለን። ጌታ ስለረዳው በእኛና በእናንተ ፊት ቆሞ እንዲናገር እየተማረ ነው የእግዚአብሔርን ቃል። ጌታን ስለዛ እንባርካለን። ይህን የመጽሐፍ ቅዱስ ትምህርት ቤት ስንጀምር ዓላማችን ሰውን ሁሉ ሰባኪ ማድረግ አይደለም። እግዚአብሔርም ቃሉም እንደዛ አላስተማረንም ሁሉም ሰባኪ እንዲሆን። ግን ሁሉ ሰው ግን የእግዚአብሔርን ቃል መረዳት አለበት። ሁሉ ሰው በራሱ የእግዚአብሔርን ቃል በትክክል መተርጎም አለበት። ምክንያቱም በትክክል የእግዚአብሔርን ቃል ካልተረጎምነው በስተቀር ዝም ብለን ካነበብነው የምንረዳው የእግዚአብሔር ቃል ሳይሆን የምንፈልገውን ይሆናል። የምናደርገውም የእግዚአብሔርን ቃል ሳይሆን የተረዳነውን የተሳሳተ መንገድ ይሆናል። እግዚአብሔር የለበትም ልላችሁ። በተለይ በዚህ ዘመን ሐዋርያው ቅዱስ ዮሐንስ በመልእክቱ ላይ መንፈስን በሙሉ አትመኑ፣ ግን መናፍስት ከእግዚአብሔር እንደሆኑ መርምሩ ይልና ብዙ ሐሰተኞች ወደ ምድር ገብተዋል። በጣም እሱ ክፍል ይገርመኛል። ብዙ ጊዜ ቅድምም ዝም ብዬ አስበው ነበር። ወይ ዮሐንስ የዛን ጊዜ ብዙ ሐሰተኞች ገብተዋል ይላል። በዚህ ዘመን ቢኖር ምን ይል ነበር? የዛሬ 2000 ዓመት እኮ ነው ብዙ ሐሰተኞች ገብተዋል የሚለው። ዛሬ ቢሆን ምንድን ነው የሚለው? እንደው ምድር ሁሉ በሐሰተኞች ተውጣለች ሊሆን